ማን ነው ግድያን እየሰበከ ያለው? ሙስሊሞች ይህንን ቪዲዮ በደንብ ኮፒ ሊንክና ሪፖስት አድርጉ። ግድያን እየሰበከ ያለው ማን ነው? ይኸው ባጭሩ መልስ ያው ይህን ቪዲዮ አዳምጡት። እፎይ ቢነካ እኔ 5 ሙስሊም ቤተሰቦች አሉኝ። 5ቱንም በመድኃኒት እገላለሁ። የኛ ነብይ የኛው ብርሃን ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ እያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ለምንድን ነው የምታለቅሽው የኔ ቆንጆ? እናቴ ስለ ስማችሁ እየነገረችን አንቺ ግን ታለቅሻለሽ። ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሰው? አማርኛ ትችላለች አይደል? ትችላለች፣ ግን ሁሌ ስለ ዲን ሲነሳ ውስጤን ይበላኛል ነው ብላ የምታሳልፈው እና ስለ ረሱል ሰለላሁ ዐለይሂ ወሰለም እንደዛውም ሲነሳ እኛ ምን ቀልደው ስለ ረሱል ሁሌ እንዳለቀሰች ነው። ማሻአላህ አላህ ይጨምርላት። ለዲን ጉገት ላለን ያስለቅሰኛል አልችልም ምናምን ትል ነበር። ቃል ገባላችኋለሁ እየሰማህም ሊሆን ይችላል ተደብቀህ ወላሂ ላዚም እኔ ለአንተ ስልጣን እሰጥሃለሁ። እዚህ መጥተህ በአደባባይ ላይ ለተቀደዳቸው ነገራቶች ሁሉ ከኔ ፊት መታወራቸው ወንድ ልጅ ከሆንክ ማለት ነው። እናንተ እምነት ሲሆን አይ ለምን በ24 ሰዓት ውስጥ ያ ልጅ ተሳደበ ብላችሁ መቀመቅ አወረዳችሁት። የኛ ሲሆን ግን አይ እንርገጣችሁ። የነብዩ ሰለላሁ ዐለይሂ ወሰለም ክብር ማንም መንካት አይችልም። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبرات شانا يكتاتوش بالاجبات يا الله سلام إذن ترديت شانو تايلا إن شاء الله زاريم أنا غاغاري توددو يتمرطو فيديو چن يجيلاش قرب يالو إن شاء الله ከእፎይ ጋር ተያይዞ የተለያዩ መረጃዎችም እየወጡ ነው። እንዲሁም ደግሞ ላይቭ ላይ የማይሰማ ጉድ የለም። ይሄ ነገራቶች እየተበራከተ ነገራቶች እየከሩ ያለበት ሁኔታ ነው። ይሄ ነገር ትኩረት ሊሰጠው ይገባል። ለማንኛውም ረመዳን እንዴት ነው ከናንተ ጋር? ረመዳን እየሄደ ነው። የምንጠቀምበት አላህ ያድርገን፣ እንዲሁም ደግሞ በሰላም የምንጨርስ አላህ ያድርገን ለማለት እወዳለሁ ኢንሻአላህ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ቻናልኩም ላይክ ያርጋችሁ። ለእስላማዊ ቻናል ላይክ መስጠት ኢንሻአላህ። በነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሰላዋት አውርዱ፣ ኮመንቱን አድምቁት ለማለት እወዳለሁ። ቀጥታ ወደ ቪዲዮ አለፍኩላችሁ። ማን ነው ግድያን እየሰበከ ያለው? ሙስሊሞች ይህንን ቪዲዮ በደንብ ኮፒ ሊንክና ሪፖስት አድርጉ። አካውንቱንም በደንብ ፎሎ አድርጉ። ግድያን እየሰበከ ያለው ማን ነው? ይኸው ባጭሩ መልስ ያው ይህን ቪዲዮ አዳምጡት። እፎይ ቢነካ እኔ 5 ሙስሊም ቤተሰቦች አሉኝ። 5ቱንም በመድኃኒት እገላለሁ። የእውነት ነው የምላችሁ። 5 ቤተሰቦች አሉኝ፣ 5ቱንም ሙስሊሞች ናቸው። 5 ሙስሊም ቤተሰቦች አሉኝ፣ 5ቱንም በመርዝ እገላለሁኝ አለች። በጣም የሚገርማችሁ ነገር እቺ ግለሰብ ስሜታዊ ሆና ተሳስታ ምናምን ልንል እንችል። እዛ ጋር ያለው ሰው አንዱም እንኳን እባክሽ ተይ ይሄ አይሆንም፣ የኛ ሃይማኖት ይሄን አይፈቅድም፣ አንድም ያላት ሰው የለም። አንድም ነው የምላችሁ። ማን ነው ታዲያ ግድያን እየሰበከ ያለው? ስማ አንተ በምትለው ፕሮፓጋንዳ ሙስሊሙ እንደዚህ ሊገል ነው ምናምን በምትለው ሙስሊሙ የሚሸማቀቅበት ዘመን አልፏል፣ ሄዷል። ወደዛ መመለስ ከፈለክ መሄድ ትችላለህ። አንተ ከሁሉም የበላይ ነኝ ብለህ ረግጠህ የምትኖርበት ጊዜ ደግሞ አብቅቷል። በእኩልነት መኖር ከቻልክ ትኖራለህ። ሃይማኖቴ ተነክቶብኛል ብለህ ካሰብክ ወንጀለኛንና ባለጌ ለማስመለጥ ከምትጥር ህግ ፊት ሄደ ህግ እንዲዳኝ ማድረግ ትችላለህ። አለቅ ግድያን አትስበኩ። ተመልክታችኋል ሁሉ ነገር በመረጃም ጭምር። ሱብሃንአላህ ወላሂ በጣም የደነገጥኩት እዚህ ድረስ ናቸው። ተመልከቱ፣ ሁሉም አንድ ናቸው። አንድ ሰው እንኳን አጥፍቷል ይሄ ሰው ይሄ ነገር ትክክል አይደለም ወንድሜ እንዳለው በዛ መሰረት ይሄ ነገር ሊቆጣጠሩ አልቻሉ። 5 ቤተሰብ አለኝ 5ቱንም ጸጥ ነው ማድረጋቸው እያለች ነው። ይሄ ከምን የተነሳ ነው? ሙስሊሞች እንዲናቸው ይሄ ነገራቶች በጣም በተደጋጋሚ አይምሯቸው ላይ ተቀርጿል። ምንም ነገር እኮ ምክንያቱም ከልጅነት ጀምሮ በተለይ ደቡብ ላይ እስኪ የኔ መንገድ ላይ የሚቀርቡ ሰለምቴዎች እንመልከት። ሁሉም ስለ ሙስሊሞች ጥላቻና ስለ ሙስሊሞች እንዲናቸው እነሱ ጓደኛ እንኳን አትያዙ ትምህርት ቤት ነው የሚባሉት። ሙስሊም ጓደኛ አትያዙ ነው የሚባሉት። ገብቷችኋል? ግን የተነገርነውን እንደዛ ብለን ያደግነውን እና በኋላ ስንመለከት በኋላ ደግሞ አላህ ቀልባቸውን አርጥቦ ወደ እስልምና ከመጡ በኋላ ወይንም ደግሞ በአንዳንድ መልካም ጓደኛ ወይም ደግሞ በአንዳንድ ሀገር በመቀየር ገብቷችኋል ሲያውቁ ነገራቶችን እውነታውን ሲረዱ እንዴት እስልምና እንዲነወይ ብለው ስፍስፍ ብለው ነው ሁሉ የሚያለቅሱት፣ ጸንተው የሚቆሙት ማለት ነው። ሱብሃንአላህ ያለው እንዲሁኛለው እምነቴ እንዲሆኑብኛል ይሄ ግለሰብ እንዲያርጉብኛል የሚል ሰው ካለ ከማስረጃ ጋር ማቅረብ ይችላል።
በዚህ ደረጃ ግን ተጨቁኖ እንደ በፊቱ እንደ ያለፈው አልፏል። እንደዛ የሚሆንበት ነገር የለም ከዚህ በኋላ ማለት ነው። ገብቷችኋል? ሁሉም ተከባብሮ ተፈቃቅሮ መኖር ከተቻለ ይኖራል። ወንጀለኞች ደግሞ እንደዚህ እየተዘባበቱ እንደዚህ እስልምናን እያንቋሹ ወይም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም እየተናገሩ የሚኖሩበት በነፃነት መንገድ ምንም ነገር የለም። ብቻን እየሰበከ ወይንም ደግሞ ግድያን እያስተማረ ያለው ማን እንደሆነ እየተመለከትን ያለንበት ነው። አንድ ሰው ገሌ እንዲህ ይበል ያለ የለም ከሙስሊም እስካሁን ድረስ በተለያዩ ነገራቶች። ይሄ ሰው ለህግ ይቅረብ ብቻ ነው የተባለው። በጣም ነው የሚያሳፍረው። የሚሆኑት በጣም አላህ ካለ ለምንድን ነው የምታለቅሽው የኔ ቆንጆ? እናቴ ስለ ስማችሁ እየነገረችን አንቺ ግን ታለቅሻለሽ። ለምንድን ነው የምታለቅሽው የኔ ቆንጆ? ለምንድን ነው የምታለቅሰው? አማርኛ ትችላለች አይደል? ትችላለች፣ ግን ሁሌ ስለ ዲን ሲነሳ ውስጤን ይበላኛል ነው ብላ የምታሳልፈው እና ስለ ረሱል ሰለላሁ ዐለይሂ ወሰለም እንደዛውም ሲነሳ እኛ ምን ቀልደው ስለ ረሱል ሁሌ እንዳለቀሰች ነው። ማሻአላህ አላህ ይጨምርላት። ለዲን ጉገት ላለን ያስለቅሰኛል አልችልም ምናምን ትል ነበር። ለዛው ነው መናገር እንግዲህ እንትን አትልም። አንቺ ጋር የሌለ ነገር ልጅ ጋር ሊኖር አይችልም። በተለይ በዚህ እድሜ ነይ እኔ ጋር ነይ ሰላም ለኪ ካዱብዱካ ወስቢላ ለዲን እንዴት ሆነ ነው ያለን ለምንድን ነው የምታለቅሽው? ለምንድን ነው የምታለቅሽው? አልሰማሁሽም ያልሽኝ ረሱሉን አለይሂ ወሰላቱ ወሰላም በጣም እንደምትወጃቸው እናትሽ ነግራኛለች። እሷ እንግዲህ መጀመሪያዋ ልጅሽ ናት። ደስ የሚለው ነገር ሐፊዝ ናት። ማሻአላህ። ስንት አመቷ ነው አሁን? አሁን 10 አመቷ ምናምን 11 ልትገባ ነው። ወደ 11 ልትገባ ነው። አዎ። ምን መሆን ነው የምትፈልጊው ለወደፊት? ድምፅሽን ከፍ አድርጌ አይሰማኝም። ዶክተር መሆን ነው የምትፈልጊው? የምን ዶክተር? የዲነል ኢስላም ዶክተር። የዲነል ኢስላም ዶክተር ነው የምትፈልጊው። አያትሽ ደግሞ እናትሽ የዲን ዶክተር እንዲሆኑ ይፈልጋሉ። አንቺ የምትፈልጊውም እንደዛው ነው። ማማስ የምትፈልገው አንቺ ምን እንድትሆኝላት ነው የምትፈልገው? እሷም እንደዛ ነው የምትፈልገው። እስቲ ሐፊዝ ስለሆንሽ አሁን የአላህን ቃል ካንቺ አንደበት እንስማው። ከሐፊዙን ማለት ነው። ከሐፈሻቸው ውስጥ እስኪ አላሁ አክበር ማሻአላህ ማሻአላህ በሉ። ሁላችሁም አላሁ አክበር በሉ። በዚህ ደረጃ ተመልክታችኋል። እቺ ጩጬ ማለት ነው። ሱብሃንአላህ አላህን ቃል ሐፍዛለች። አላሁ አክበር ሱብሃንአላህ። የነብያችን ሰለላሁ ዐለይሂ ወሰለም ፍቅር ደግሞ በዚህ ደረጃ መናገር ሁሉ አትችልም ማለት ነው። አላህ 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 እንባዋን የሚቀርማት አይታችኋል። ዝም ምን ያለችው ምን ያክል ነው? ለማንኛውም በእንደዚህ አይነት ሰዓት ሁላችንም አንድ ልንሆን ይገባል። የነብያችንን ፍቅር ሁላችንም ልናሳይ ይገባል። ዱርዬውም ምኑም በእንደዚህ አይነት ወቅት ላይ ሁሌም ደግሞ የሚያስደስተው ነገር አንድ ነው። ወላሂ ሁላችንም በነብያችን ሰለላሁ ዐለይሂ ወሰለም ሙሐባ ፍቅር ያስተሳስረን ለማለት እወዳለሁ። በልባችን ላይ ያጽናው ኢንሻአላህ። ሁላችንም ከነብያችን ሰለላሁ ዐለይሂ ወሰለም ጎረቤት ያድርገን በጀነተል ፍርዶስ ማለት ነው። አላህ ሁላችን በጀነት ያሰባስበን። እቺን ህፃን ልጅ አለማርነቅ አይቻልምና ልጆቻችንን ኮትኩተን ልናሳድግ ይገባል። በእስልምና አንጸን ብዙ ትምህርቶችን ልናስተምር ይገባል። ልጆቻችን ላይ መስራት እንዳለብን የሚያሳየን ቪዲዮ ብዬ አምናለሁ። ኢንሻአላህ በዚህ ጉዳይ ላይ ምን ተሰማችሁ? የኛ ነብይ የኛው ብርሃን ነገ የውመል ቂያማ ፍጥረት ዓለሙ ጭንቀት ውስጥ እያለ ታላቁን አማላጅነት አላህ ፊት ሰግዶ ይጠይቃል። ኡዕጢቱ ሸፋዓ ያሉት እሱ ነው። ማማለድን ተሰጥቶኝ። አደም ይጠየቃሉ፣ ተውኝ ይላል። ወደ ኢብራሂም ህዝቦች ይሄዳሉ፣ እባካችሁ ተውኝ ይላል። ወደ ሙሳ ወደ ዒሳ ሁሉን ነቢያት ይጠየቃል፣ እኔን ተውኝ ይላል። ታዲያ ወደ ማነድ? እዝሃቡ ኢላ ሙሐመድ ይባላል። ፍጥረት ዓለም ወደ ነቢዩ ይመጣል። የአላህ መልእክተኛ እባክህ ጌታ ጋር ሸምግለን ፍርድ ይጀመር ይላል። ዓርሽ ስር እጀ ደፋለሁ ይላሉ ነቢዩ ዓለይሂ ሰላም። አላህም መሐመድ ወይ
አንገትክን ቀና አድርግ ይባላል። ጥያቄህን ሰጣሃል ጌታዬ ፍርድ ይጀመር ብለው ይጠይቃል። ይሄን አማላጅነት የተሰጡት የኔው ያንተው የዓለሙ ብርሃን ነቢዩ ዓለይሂ ሰላቱ ወሰላም ይሄን ከፍታ እኔ እናንተን አላህ ሰጥቶናል። ከሚያመሰግኑት ከሚሰሩበት አላህ አድርገን፣ ከወንጀላቸው ከሚጸጸቱት አድርገን። ፈስተግፊሩ ፈጡባ ሊልሙስተግፊሪን። ቃል እገባላችኋለሁ እየሰማህም ሊሆን ይችላል ተደብቀህ፣ ወላሂ ላዚም እኔ ለአንተ ስልጣን እሰጥሃለሁ። እዚህ መጥተህ ስልጣን እሰጥሃለሁኝ፣ አድሚን አደርግሃለሁኝ። አንድ ሰው ከሰደበህ ብሎክ ለማድረግ ሁሉ ስልጣን እሰጥሃለሁ። ስልጣንን ሁሉ አሳልፌ ለአንተ እሰጥሃለሁኝ። እናንተ ብቻ እዚህና በአደባባይ ላይ ልትቀደዳቸው ነገራቶች ሁሉ ከኔ ፊት መታወራቸው ወንድ ልጅ ከሆንክ ማለት ነው። ገብቶሃል አይደለ? እዚህ መጥቶ ስልጣን ሰጥቼው ወላሂ ላዚም ጥያቄዎችን ሁሉ ያቀርብ። በእስልምና ላይ ትችት ጥያቄ አይደለም ትችት ነው ያለኝ ይበል፣ ችግር የለውም። የፈለገውን ደቂቃ ወስዶ ይተች እስላም ለፊት የገብቶች ቦታቸው መጥቶ ይጠይቀን። ያውና ተቀምጠን እየጠብቀን ነው። ስልጣን እሰጠዋለሁኝ እኔ ትንሿ ላይ ሆናለሁኝ እንዳንቺ፣ እሱን ትልቁ ላይ ያደርገውና ከፍቶ ያስተምር ከኔ ፊት ማለት ነው። እሱ ወንድ ልጅ ከሆነ ያውና ሄደሽ ንገሪው። አመሰግናለሁ። እሺ እነግረዋለሁ፣ ችግር የለውም። እንዳትቀሪ ንገሪው። እየሰማህም ነው ና እኔ ሚውት አላደርግህም። አንተ ብቻ የተጻፈውን አውራ መተህ ማለት ነው። ስልጣን እሰጥሃለሁ። አንድ ሰው ከተናገረህ ብሎክ አድርጋቸው እንደፈልክ። ሙስሊሞች ከተናገሩ እሱ እዚህ መጥቶ ከጠየቀ እብልላችኋለሁ ሞትና ትንሣኤውን አድርጌለት ነው የሚሄደው። እዚህ ከመጣ እሱን ያደንቀው ፍጻሜ ነው የሚሆነው። ፋይልህን ነው የምዘጋለህ። ወላሂ አንተ ወንድ ሆነህ እዚህ ና። ወንድም ሁሱ ከረጅም ጊዜ በፊት አብረን ነበር እዚህ ሶሻል ሚዲያ ላይ። በጣም ጎበዝ ልጅ ነው። ምንም እንኳ ከፈትዋ ጋር ተያይዞ ያለውን ጃኒብ ባልደግፍም ሙሉ በሙሉ ማለት ነው፣ ከሌላ እምነት ጋር ባለው ንጽጽር ጉዳይ ላይ በጣም ጥሩ ነገር እየሰራ ነው። እስከዛሬ ድረስ ከመጡልኝ ቪዲዮዎች አግባብ የሌለውን ቪዲዮ አላየሁም። ተሳስቶ ሊሆን ይችላል፣ ወላኪን አግባብ የሌለውን ቪዲዮ አላየሁም። በጣም ደስ የሚል መልእክት ነው የሚያስተላልፈው። ሎጂካል የሆነ ተቀባይነት ያለው ምርጥ መልእክት ነው የሚያስተላልፈው። የሌላ እምነት ተከታዮችን በማስረጃ ነው የሚያሳምነው። ደስ የሚል ነገር አለው። እንደሱ ያሉት አሁን በጣም ብዙ ነገሮችን እየሰሩ ብዙ ሰዎችንም ወደ ኢስላም እየጋበዙ ጥሩ ነገር እየሰሩ ነው ያሉት። ሌሎች ወንድሞች የስማቸውን መጥቀስ ስላልፈለኩ ነው። በጣም ብዙ ወንድሞች ማስረጃን ተንተርሰው በደንብ እየሰሩ ያሉ ወንድሞች አሉ፣ አውቃለሁ። ይሄን እነኚህ ወንድሞቻችን እየሰሩ ያሉት ነገር ትናንትናም ተናግሬ ነበር። በቃ የሆነ ቦታ ላይ መቆም አለበት የሚል ሐሳብ ያላቸው የሌላ እምነት ተከታዮች ብቻ አይደሉም፣ ትላልቅ አባቶች ሁላ ሳይቀሩ የሚያስቡ ነበሩ። እነኚህ ልጆች እየሰሩ ያሉት ነገር እነኚህ በንጽጽር ጉዳይ ላይ እየሰሩ ያሉት ልጆች ብዙ ነገር እየሰሩ ስለሆነ ብዙ የሌላ እምነት ተከታዮችን ሐቁን እያሳዩ ወደ ትክክለኛው መንገድ እየመለሱ ስለሆነ የሆነ ቦታ ላይ መቆም አለበት ብለው ነው የሚያስቡት። በቃ ይህ ነገር መቆም አለበት። እንዴት ነው የሚቆመው? በባሌም በቦሌም ተግባባን። መቆም ያለበት በማስረጃ አይደለም። በማስረጃ ማቆም ካልተቻለ የሆነ አባባል ነበረች እኮ ልጅ እያለን ኳስ ስንጫወት የምታስታውሱ ከሆነ ኳሱ ካለፈህ እግሩ አይለፍህ ይባላል። ተከላካይ ስትሆን የሌላ ክለብ አጥቂ በጣም ጎበዝ ከሆነ ኳሱ ካለፈህ እግሩ አይለፍህ የሚባል አባባል አለ። ኳሱን ካላገኘኸው ኳሷን መመለስ ካልቻልክ እግሩን ስበረው ነው። በባሌም በቦሌም ተብሎ የሚታሰበውን ሐሳብ የሆነ ባለጌ ሰው ሊያመጣው ይገባል። ምክንያቱም ማስረጃ ስለሌለ ማስረጃ ማምጣት ስለማትችል የግድ ምን ማድረግ አለብህ? እግር መስበር አለብህ። እግር መስበሩ ደግሞ ምንድነው? ያንተን ከባድ የምትለውን ነገር ቀይ መስመር የምትለውን ነገር ማንም ሰው መንካት የለበትም ብለህ አንተ ሙቀደስ አድርገህ የምታስቀምጠውን ነገር መተው እየነካኩ አንተን ከላይንህ ለማሳት ይፈለጋል። ለምን? የሚፈለገው ነገር መልእክትን ማድረስ ሳይሆን አንተን ዲስትራክት ማድረግ ነው። በቃ እየሄደባቸው ያለው ከነሱ እምነት ወደ ኢስላም እየጎረፈ ያለው ማህበረሰብ ማቆም ስላለባቸው ነው። የእናንተ እምነት ሲሆን አይ ለምን በ24 ሰዓት ውስጥ ያ ልጅ ተሳደበ ብላችሁ መቀመቅ አወረዳችሁት አይደለ? ስንት ጊዜ ታስሮ ወጣ። የኛ ሲሆን ግን አይ እንርገጣችሁ። ኤክስኪውዝ ሚ የህልም እንጀራ ነው የሚሆንባችሁ።
እኩል አገራችን ላይ ሁላችንም መብት አለን። አንዱ የአንዱን እምነት ሊነካ አይገባም። ሙስሊምም የእናንተን እምነት ከተሳደበ ያ ሰው ለፍርድ ሊቀርብ ይገባል። እንም ሰው መስቀልን አንድ ሰው ሊሳደብ አይገባም። የምታምኑበት ነው። የፈለጋችሁትን እመኑ። እናንተ በምታምኑበት ነገር የሰው ልጅ ሃይማኖቱን ያስተምራል። የእናንተ እምነት ግን ሊሰደብ አይገባም። ምክንያቱም ቁርአን ላይ አላህ አስቀምጧል ሱብሓነሁ ወተዓላ የሱ ድንበር አይታለፍም። የሱ ድንበር አይታለፍም። ስለ ሃይማኖት ያስተምራለሁ አስተምራለሁ። ስናገር ስለ እናንተ ላይ መጽሐፋችሁ ላይ ይሄ አለ ብዬ እላለሁ። ከዛ በተረፈ ግን ማንቋሸሽ፣ መሳደብ፣ ማላገጥ በሰው እምነት ብዙ መስዋዕቶችን ያስከፍላል። ይሄ ሮንግ ነው። ይሄን ደግሞ አዎ መሳደብ የለባቸውም ብላችሁ ነው ልትነሱ የሚገባው።